ዛሬ እስቲ እናንተ የምትወዷቸው ሶስት ሰዎች ስም ዝርዝር ንገሩኝ ብላችሁ ማን ትጠራላችሁ? የምሬ ነው። አሁን ይሄን ቪዲዮ እየተመለከታችሁ የምትወዷቸው ሰዎችና ማን ናችሁ ብላችሁ አይምሯችሁ ላይ ማን ይመጣል? እስቲ ደፋር ከሆናችሁና የምትችሉ ከሆነ የነዚህን ሰዎች ስም ዝርዝር ኮሜንት ሴክሽን ላይ ጻፉልኝ። ምናልባትም ደግሞ ዩቲዩብ ቻናል ካላቸው ታግ አድርጓቸው። ስማቸውን እስከምዘረዝሩ ድረስ ጊዜ እሰጣችኋለሁ። እየጠበቅኩ ነው በነገራችን ላይ። ጨረሳችሁ? ኦኬ፣ በጣም ጥሩ። አሁን ወደ ገደለው መግባት እንችላለን። ናው እነዚህ የምትወዷቸውን ሶስት ሰዎችን ስማቸውን ዘርዝሩልኝ ስላችሁ ፕሮባብሊ ቤተሰባችሁ ትዝ ብሏችኋል። ማለትም እናትና አባታችሁ፣ ምናልባት ያገባችሁ ደግሞ ከሆናችሁ የትዳር አጋራችሁ፣ ወይ ደግሞ ልጅ የወለዳችሁ ወይም ደግሞ ትልቅ ፋሚሊ ካላችሁ እህት ወንድሞቻችሁ፣ ልጆቻችሁ ልትዘረዝሩ ትችላላችሁ። ግን ደግሞ እነዚህን ስሞችን ስትዘረዝሩ በጣም ጥቂት ሰዎች አሊያም ደግሞ ማናችሁም ብትሆኑ የራሳችሁን ስም አልጠራችሁ። እንደምታውቁት መጽሐፍ ቅዱስ ላይ እምነት፣ ተስፋና ፍቅር ሶስቱ አንድ ላይ ይኖራል። ነገር ግን ከነዚህ ከሶስቱ የሚበልጠው አንዱ ፍቅር ነው። እቺ ቃል ግን አስተውላችሁ ታውቃላችሁ? ላይክ ፍቅር ትበልጣለች። ለሚተሉ ለምን ፍቅር እንደምትበልጥ ከሌሎቹ እምነት ብትሉ አንድ ሰው እምነት ካለው ያ እምነቱ አካል ሲለብስ እምነቱ ይፈጸማል። አንድ ሰው ተስፋ ካለው ማለትም ይሄ ሆፕ የሚያደርገው ነገር ተስፋው አካል ሲለብስ ያ ተስፋ ይፈጸማል። በት ፍቅር ፍጻሜን አይፈልግም። ፍቅር ሲጀምር እንዴ ነው መጀመሪያ መጨረሻም የለም። ፍቅር ዘላለማዊ ነው። ፍቅር አካል የሚለብስም ነገር ነው፣ አካል የማይለብስም ነገር ነው። ላይክ ፍቅር is universal፣ ፍቅር is everywhere። I don't know like ቃሉ ጠፋብኝ። ለዚህ ነው እግዚአብሔር ፍቅር ትበልጣለች ብሎ የተናገረው። because the other two ጊዜው ሲመጣ ቀነ ቀጠሯቸው ሲመጣ ይፈጸማሉ። ሲፈጸም ባይናችሁ ታዩታላችሁ and that will be it like that's it. when it comes to ፍቅር ግን ያ ነገር በጣም it's beyond our imagination እና our understanding። ገና መግቢያ ላይ እንግዲህ እስቲ የምትወዷቸውን ሰዎች ዘርዝሩልኝ ብዬ ስናገር አላማው ምን ያህል ራሳችሁን እንድታስታውሱ ለመፈተን ነው። ማለትም ማናችንም ብንሆን የምትወዱት ሰው ማን ነው? ማንን ትወዳላችሁ ሲባል እገሌትን እንላለን። ምክንያቱም አይምሯችን ላይ ቀጥታ ፕሮግራም የተደረግነውና የሚመጣልን ነገር ያ ኤክስተርናል የሆነው ሰው ስለሆነ ነው። በጣም ጥቂት ሰዎች ብቻ to the point even ማንም ሰው ማለት እችላለሁ የራሱ ስም አይመጣለትም። ይሄን ደግሞ ስላችሁ አይዟችሁ ብቻችሁን አይደላችሁ። ምክንያቱም እኔም ብዙዎቻችን የምናደርገው ነገር ስለሆነ ነው። ምክንያቱም ይሄ አመለካከታችን የአካባቢያችን ሳይኮሎጂካል እንዲሁም ደግሞ የኮግኒቲቭ አስተሳሰባችን ውጤት ስለሆነ ነው። አስፍ የራሳችንን ስም ሜንሽን ማድረግ፣ ራሳችንን እንደምንወድ መግለጽ፣ አስፍ ይሄ ሁሉ ነገር ኃጢአት እንደሆነ to the point በጣም ሰልፊሽነት እንደሆነ የሚቆጠርበት ሶሳይቲ ውስጥ ስላለን ቅድም የጠየኳችሁ ጥያቄ ላይ የራሳችሁን ስም ባታስገቡም kind of ኖርማል ነው። but at the same time ኖርማልም አይደለም። እንደምታውቁት ፌብሩዋሪ የፍቅር ወር ነው። ማለትም ብዙ ሰዎች ፍቅራቸውን የሚገላለጡበት and ጓደኛ ያላቸው ትዳር ያላቸው whatever ብቻ ፍቅራቸውን የሚገልጡበት ወር ነው። even though እቺ ወር ብቻውን ተነጥላ ባይሆንም ማለት ነው። however ግን ዛሬ እንድናወራበት የፈለኩት ቶፒክ ስንቶቻችን ራሳችንን እንወዳለን and ራሳችንን ደግሞ ለመውደድ ምን ነገሮችን ማድረግ አለብን የሚል ነው። ይሄንን ርዕስ ስናገር ብዙዎቻችሁ ልታፍሩ ትችላላችሁ። ብዙዎቻችሁ አሬዲዴ ክሪንጅ ነው ልትሉ ትችላላችሁ። or even ለአብዛኞቻችሁ ኮምፎርት ላይ ሰጣችሁ ይችላል። እውነቱን ለመናገር አልፈርድባችሁ። ምክንያቱም again ያለንበት ሀገር ያለንበት ሶሳይቲ እንደነዚህ አይነት ነገሮችን ከምናወራ ይልቅ ጎሲፕ ብናረግ ስለሌላ ሰው ብናወራ or የማይረጉ ነገሮችን ብናወራ kind of appreciate የሚያደርግ ሶሳይቲ ውስጥ ስላለን ነው። ስለዚህ ዛሬ ቶፒክ ላይ ኢንትረስትድ ከሆናችሁ እስከ መጨረሻ ድረስ ተከታተሉ። መግቢያ ላይ እንደተናገርኩት እንግዲህ ዛሬ ላወራችሁ የፈለኩት እናንተ ስንቶቻችሁ ራሳችሁን ትወዳላችሁ ነው። and ራሳችሁን ደግሞ እንዴት ትወዳላችሁ ወይም ደግሞ ምን ያህል ትወዳላችሁ ስል አብዛኞቻችሁ ያንን ነገር በግልጽ አታውቁትም። ማለትም ራስን መውደድ ማለት ምን ማለት ነው? አንዳንድ ሰዎች እንደሚናገሩት ራስን መውደድ ማለት አለ አይደለ ለብቻችሁ ጊዜ ማሳለፍ፣ ራሳችሁ እንዴት ይዛችሁ መውጣት፣ ለራሳችሁ ሲኒማ መሄድ whatever like ለራሳችሁ የሆነ ነገሮችን ማድረግ ሊሆን ይችላል። however ግን እኔ ያወራ ያለሁት ራስን መውደድ ከዚህ በጣም አራምባና ቆቦ ይለያያል። so let me tell you ለኔ ሌዲዳ ራስን መውደድ ማለት ራስን ማክበር ነው። ለራስ ባውንደሪ መስጠት ማለት ነው። ለራስ የሚገባኝን አትኩሮት መስጠት ማለት ነው። እኔ መገኘት ያለብኝ ቦታ ጠንቅቄ ማወቅና መገኘት የሌለብኝ ቦታ ላይ ከዛ ነገር ራሴን ሪሙቭ ማድረግ
ማድረግ ማለት ነው። ለኔ ራስን መውደድ ማለት ለኔ የሚበጀኝን ነገር አውቆ ለዛ ነገር መፋለም እስከ መጨረሻ ድረስ መዋጋት ሊሆን ይችላል። በደና ተሰም ታይም ያ ነገር ደግሞ ለኔ የማይጠቅም ከሆነ ለእግዚአብሔር አሳልፈው መስጠት ማለት ነው። ብዙ ነገሮች ልላችሁ እችላለሁ፣ ግን ለኔ ራስን መውደድ ሲባል ይሄ ነው። ለራሴ ክብርን መስጠት ማለት ነው። እኔ የምፈልገው ነገር ጠንቅቄ ማወቅና እንደ ቅድም እንደነገርኳችሁ ለዛ ነገር እስከ መጨረሻ ድረስ መጓዝ። ሀዌቨር ግን ያ ነገር ደግሞ የኔ ካልሆነ አምኖ ያንን ነገር አሳልፈው መስጠት ሌቲንግ ጎ ማለት ነው። ራሴን ያን ያህል ማክበር ማለት ነው። ሶ ተሴም ጥያቄ ልጠይቃችሁ and እዚህ ላይ ደግሞ መጨመር መፈልግላችሁ ነገር ራሴን መውደድ ማለት አጠገቤ ያለውን ሰው ጠንቅቆ ማወቅ ማለት ጭምር ነው። እሺ ያ ማለት ማንም ሰው ፍሪ ስለሆነ ከኔ ጋር ግንኙነት ይጀምራል ማለት አይደለም። ማንም ሰው ምንም ነገር ስላለው ከኔ ጋር again ምንም አይነት ሪሌሽንሺፕ ይጀምራል ማለት አይደለም። እያንዳንዱ ሰርክል ውስጥ የሚገባ ሰዎችን ጠንቅቄ ያውቃለሁ። መቆረጥ ያለባቸውን ሰዎችን ቆርጬ ያወጣለሁ። ዳማች ነው ራሴን የምወደው። ስለዚህ the same thing እናንተም እንድታደርጉ የምፈልገው ነገር ይሄ ነው። ራሳችሁን መውደድ ከፈለጋችሁ የመጀመሪያው ነገር is ምን ያህል ለራሳችሁ ባውንደሪ አላችሁ ከሰዎች ጋር ሲመጣ። ይሄንን ለማስረዳት እኔ ኮሌጅ እያለሁ ያጋጠመኝን ነገር ልንገራችሁ። ኮሌጅ ተማሪ እያለሁ ማለት ነው እኔ በጣም እንዴት ነው ከሰዎች ጋር ምግባባ አይነት ሰው ነኝ። ኢቭን አንዳንድ ጊዜ ሰዎችን ሄጄ እጠይቃለሁ ስለኔ ምን ነው የምትወዱት ማለት ስለኔ ምንድነው አትራክት ያደርጋችሁ ለምንድነው እስካሁን ድረስ ጓደኛዬ የሆናችሁት ብዬ ስጠይቃቸው አብዛኛው ሰው ተመሳሳይ ነገር ነው የመለሰልኝ። እሱ ምንድነው ይዲዲያ አንቺ በጣም እንዴት ነው ቀለልት ያለሽ ለማዋራት አትከብጅም። ማንም ሰው መጥቶ ምንም ነገር አንቺ ማዋራት ይችላልና በጣም በቃ ቀለል የምትይ አይነት ሰው ነሽ ይሉኛል። ይሄንን አይነት ንግግር ምናልባት እናንተ ብትሰሙ ዋው ዳትስ በጣም አሜዚንግ ማለት እኔ ሪላያብል ነኝ፣ ሰዎች ሊጋመት የፈለጉትን ነገር ማውራት ይችላሉ፣ የመሳሰሉ ነገሮችን ልትሉኝ ትችላላችሁ። ሀዌቨር ግን ከጊዜያት በኋላ የተረዳሁት ነገር ምንድነው መሰላችሁ? ያ ነገር ወይም ደግሞ ያ ባህሪ በጣም ቀላል ሰው መሆኔ ማንም ሰው እኔን አፕሮች ማድረጉ ዋጋ ነው ያስከፈለኝ። የፈለገው ሰው ህይወቴ ውስጥ ይገባል፣ እንደፈለገ ያደርጋል፣ እንደፈለገ ይወጣል። ቱ ዘ ፖይንት ምንም አይነት ሪስፖንሲቢሊቲ አይሰማቸውም። እኔም ደግሞ ጀስት ቢካዝ በቃ ሰው ስላገኘው ብቻ ከዛ ሰው ጋር ምንም አይነት ጓደኝነትን ክሬት ማድረግ አለብኝ ብዬ ማሰብ ጀመርኩኝ። እንደን የራሴን ባውንደሪ የራሴን ፍላጎቶች ደግሞ ወደታች አንደርማይን እያደረጉኝ መጣው። ምክንያቱም ያ ሰው እንዲያዝንብኝ ስለማልፈልግ ማለት ነው። አሲፍ ኦልሞስት እንዴት ነው ለሌላ ሰው ብዬ መኖርን ጀመርኩኝ። and አሁን ላይ ደግሞ ያለኝ ባህሪ በነገራችን ላይ ከዛ ነገር ኮምፕሊትሊ ይለያል። ያ ማለት በመጀመሪያ ደረጃ ማንንም ሰው ወደ ህይወቴ አላስጠጋም unless full on like analysis ካልሰራው እዛ ቦታ እዛ ሰው ላይ ማለት ነው። and ከምንም በላይ ደግሞ ሰዎች እንደፈለጉት መተው ችግራቸውን እኔ ላይ ዳምፕ የሚያደርጉብኝ አይነት ሴት አይደለሁም። one thing ከማን ጋር ምን ነገሮችን ማውራት እንዳለብኝ አውቃለሁ። and unless it's በጣም important or የሆነ ብቻ እንዴት ነው necessary ነገር ካልሆነ even እንደዚህ አይነት ነገሮችን አላወራም። kind of ራሴን ከሁሉ ነገር almost ሊሚት ነው ያደረኩት። ስለዚህ ያንን ባውንደሪ ሳሰምር ማለትም እኔ ነው ይሄ ነገር አስተናግዳለሁ በት እንደዚህ ነገር ማስተናገድ አልችልም ማለት ስጀምር ማለት ነው ከህይወቴ የወጣው ሰው በዛቱ ብላችሁ በጣም ነው የሚገርማችሁ። ይሄን በማስመልከት ደግሞ ዴይ ዋን ፕላነር እና ጆርናል የ5 ቀን ቻሌንጅ አዘጋጅቶላችኋል። ይሄንን ቻሌንጅ ፓርቲሲፔት አድርገው ላሸነፉ ሰዎች ሙሉ በንድል የምንሰጥ ይሆናል ላይክ ፌብሩዋሪ 15 ማለት ነው። ቤዚክሊ ምንድነው መሰላችሁ ቻሌንጁ ራሳችሁን እንድትወዱ መገፋፋት ነው። በቃ ቤዚክሊ ያ ነው። ራሳችሁን እንድታከብሩ ራሳችሁን እንድትወዱ ማለት ነው። and ቲሙ be your own valentines ነው። ይሄ ምንም ከሮማንቲክ ሪሌሽንሺፕ ጋር የሚያያዘው ነገር የለም። ዱሬሽኑ የሚጀምረው ፌብሩዋሪ 9 እስከ 15 ነው። and ይሄንን ቻሌንጅ ደግሞ ለመቀላቀል ሲምፕሊ ማድረግ ያለባችሁ የዴይ ዋን ጆርናል ሶሻል ሚዲያ አካውንት ኢንስታግራም እና ቲክቶክን ሄዳችሁ ፎሎ ማድረግ ነው። ከዛ በመቀጠል በየቀኑ ፖስት የምታደርጓቸው ቪዲዮዎች አሉ። ከፈለጋችሁ ጆርናልን እየተጠቀማችሁ or ደግሞ ሲምፕሊ just anything ከራሳችሁ እንዴት ነው ራስን ከሞዴል ጋር የተያዘ ሪቹዋል whatever ሊሆን ይችላል። እነዚህን ኮንተንቶችን ቲክቶክ ላይ ፖስት ማድረግ ነው። and ያንን ቪዲዮ ደግሞ ፖስት ታደርጉ እኛን ታግ ማድረጋችሁን እንዳትረሱ which is day one journalin እንዲሁም ደግሞ እነዚህን ሃሽታጎችን እዚህ ጋር የምትመለከቱት ሃሽታጎችን እንዳለ ተጠቀሟቸው። ይህንን ቻሌንጅ ለመቀላቀል ፉል ዲቴል ማየት ከፈለጋችሁ እታች ዲስክሪፕሽን ሴክሽን ላይ አለ። አይ ሆፕ ወንዶችም ሴቶችም ጾታ አይለይም፣ እድሜ አይለይም፣ ሃይማኖት አይለይም ይህንን ቻሌንጅ እንደምትሳተፉ ተስፋ አድርጋለሁ። so if you want to make this week a special ለራሳችሁም ለሌሎች ሰዎችም ይህንን ቻሌንጅ ፓርቲሲፔት እንድታደርጉ ሃይሊ recommend አደርጋቸዋለሁ። ሁለተኛው ደግሞ አንድ ሁኔታ ለእናንተ የማይጠቅማችሁ ከሆነ ከዛ ነገር ለማራቅ ራሳችሁን ምን ያህል ቆራጥ ናችሁ። ስለዚህ ነገር ማአት ጊዜ አውርተንበታል። ራሳችሁን ሪሙቭ አድርጉ ከማይጠቅማችሁ ነገር ብለናል right now። ይሄን እንደዚህ ብላችሁ እንድትረዱ ፈልጋለሁ። again I guess ወደ ኮሌጅ ላይፍ ልሰዳችሁ። ኮሌጅ ውስጥ በጣም መወዳት አንድ ጓደኛ ነበረችኝ and እቺ ጓደኛዬ to be honest ብዙ ነገር አድርጋልኛለች and በጣም ነው
ስለምወዳት to the point even እሷ ሌላ ጓደኛ ስትይዝ ምቅናት አይነት ደረጃ ላይ ሁላ ደርስ ነበር። ና that's not the point ፖይንቱ ምንድነው መሰላችሁ ከዚህ ልጅ ጋር ያለኝ ግንኙነት almost like የኔ ኤፈርት ብቻ ነው ሁለታችንን አንድ ያደረገን። ማለትም እኔ ብቻ ነኝ የምደውለው፣ እኔ ብቻ ነኝ ኮንታክት ማድረጋት በምንም መንገድ፣ እኔ ብቻ ነኝ ላይክ እንዴት ነው ስትጠፋም ጠፋሽ የምላት። and የሆነ ሰዓት ላይ ምን ልታየኝ አላውቅም ብቻ ግን you know what let me see ማለት ይቺ ልጅ ዝም ብላት ላይክ ለአንድ ሳምንት ለሁለት ሳምንት ዝም ብላት will she ever remember ማለትም የደረሽ ምን ሆንሽ ምናምን ነገር ትለኛለች። ሊትራሊ እንደ ኤክስፐሪመንት ነበር ያስኩት ላይክ ሌሚሲ የሚለውን ነገር አለበለዛ የተሰማኝ ነገር ምንድነው እኔ ነኝ በግድ እየፈለኳት ያለው ትችልጅ ላይክ ህይወቷ ውስጥ አትፈልገኝም እኔ ብቻ ነኝ እንደ ፓራሳይት ሆኜ ቁጭ አልኩባት። ስለዚህ ሌሚሲ የታልኩኝ and የምርም ላይክ and ይሄንን ኤክስፐሪመንት ጀመርኩኝ። አንድ ሳምንት ራሴን አጠፋው፣ ራሴን ከሷ ገለልኩኝ። there was nothing 2 ሳምንት ተቆጠረ፣ 3 ሳምንት ተቆጠረ and now I think ወደ 4 አመት እየተቆጠረ ነው ከሷ ጋር ከተቆራረጥን ማለት ነው። and until now literally እንዴ ነው እየጠበቅኳት አይደለም to be honest of course I got my answer ግን እንዴ ነው ያሳዝናል ብቻ የተለያየንበት ነገር ለላችሁ ገብታችኋል ፖይንቱ so ምንድነው ምንም እንኳን በወዳት ምንም እንኳን እጅግ በጣም መሳሳላት ጓደኛዬ ብትሆንም ግን ደግሞ እኔ ነው ሲቹዌሽኑ kind of እኔ one sided የሆነ ሪሌሽንሺፕ ነው። እኔ ብቻ ነኝ ኢፈርት እያደረኩ ስለዚህ ከዛ ነገር ራሴን ባወጣ አንደኛ እውነቱን መጋፈጥ አለብኝ which is like oh ለካ እኔ ነበርኩኝ I was the only one እሷ ጋር ስታክ ያደረኩ like she never needed me የሚለውን ነገር መጋፈጥ ነበርብኝ and ማት ነገሮችን and I did that and የሚያስቀው ነገር እሱም ብቻ ደግሞ አይደለም almost እንዳላጠገብ ያለውን ሰው በዛ ነገር መፈተን ጀመርኩኝ and thank God አላስፈላጊ ሰዎች ከህይወቴ ወጥተዋል። now ስለ ኢሞሽናል ማቹሪቲ እና የመሳሰሉ ነገሮችን ስናወራ ይሄንን ኮንቴክስት ሙሉ ለሙሉ ከዛ ጋር አናያይዘውም but የዛሬ ቪዲዮ እሱ አይደለም። ስለዚህ ወደ ርዕሳችን እንመለስ። ሶስተኛ ደግሞ ራሳችሁን የምትወዱ ከሆነ የምትገልጹበት መንገድ is that ምን ያህሎቻችሁ እናንተ የሚገባችሁን ነገር ለማግኘት ቆርጣችሁ ትወስናላችሁ። ና አብዛኛው ወጣት ማለት እችላለሁ በተለይ ደግሞ እዚህ ኢትዮጵያ ሀገር ውስጥ ማለት ነው አንዳንድ የሚያጋጥሙኝ ነገሮች ምን አልመሰላችሁ like ወንዱ ሴቶችን ያጥላላል፣ ሴቶች ወንዶችን ያጥላላሉ and saying like oh ጎድታኛል ሴቶች ስለዚህ ከዚህ በኋላ ሴቶችን ማመን አልፈልግም፣ ሴቶችም like ወንድ ይጎዳል እንደዚህ ነው ስለዚህ ወንዶች ማመን ከባድ ነው so like it's like ሁለቱም ግሩፕ kind of ገብታችኋል ቻርስ በራስ ዛ ሌቭል ላይ ደርሰናል kind of now of course I understand trust me በትንሹም ስሜቱን እጋራቸዋለሁ እኔም ጊዜን ያቃጠልኩበት ሞመንቶች ስለነበሩ however ግን ምንድነው መሰላችሁ just because ሰው ስለጎዳችሁ ብቻ ከዚህ በኋላ የሚመጣው ሰው እንደዛ ነው ማለት አይደለም። ራሴን በጣም በትልቁ ማስተማር የነበረኝ ነገር እንደው መሰላችሁ ሰዎችን እኔ ስወድ እንደነገርኳችሁ ከዚህ በፊት ጥግ ድረስ ስላችሁ like ራሴን ራሱ መስዋዕት ማድረግ ካለብኝ I will do that well ድሮ እንደም ጭፍን ሆኜ ነው አሁን ላይ የምርም ካልኩሌት አድርጌ እናንተን ሜዥር አድርጌ ስለሆነ ወደ ህይወቴ የማመጣችሁ ምንም ነገር ቢፈጠር ራሴን መስዋዕት ለማድረግ ለእናንተ እንዴት ነው ዝግጁ ነኝ if you guys are my friend ማለት ነው። ግን እንድታስቡ የምፈልገው ነገር እንደመሰላችሁ አንዳንድ ጊዜ ህይወታችን ውስጥ ሰዎች ይመጣሉ እና ሁለት ነገርን ያስተምሩናል። እነዚህ ሰዎች አይዘር የኛ በረከት ሆኖ ይመጣሉ ወይም ደግሞ የኛ ትምህርት ሆኖ ከህይወታችን ይወጣሉ። and ሁሉ ጊዜ የማደርገው ነገር እንደመሰላችሁ ሰው ህይወቴ ውስጥ መጥቶ ሲወጣ instead of saying like ከዚህ በኋላ ሰው እንደዚህ ነው፣ ሰው ማመን ከንቱ ነው፣ ከሰው ጋር እንደዚህ ደድደ ሳይሆን ከዚህ ሰው ምንድነው መማር ያለብኝ so next time ሌላ ሪሌሽንሺፕ ስጀምር ከዚህ ሰው ምን ነገሮችን ማየት አለብኝ ያንን ነገር ነው መማር ያለብን። አለበለዛ ከዚህ በፊት እንደነገርኳችሁ ህይወት ማለት ትምህርት ቤት ናት። ከዛ ነገር ተምራችሁ ትምህርታችሁ ለመመረቅ ፈቃደኛ ካልሆናችሁ ሁሉ ጊዜ እዛ ትምህርት ቤት ውስጥ ተደጋግሙታላችሁ። በሌላ ቋንቋ ተመሳሳይ ህይወት ተመሳሳይ ችግር ህይወታችሁ ላይ ሁሉ ጊዜ ይመጣል ማለት ነው። ሶ አሁን የነገርኳችሁ ነገሮች ብቻ እንድታስተውሉ ፈልጋለሁ። ስንቶቻችሁ ለራሳችሁ ባውንደሪ ለራሳችሁ ለህይወታችሁ መስመር አላችሁ? ስንቶቻችሁ ካላስፈላጊ ሁኔታ ራሳችሁ መንጭቃችሁ ለማውጣት ቆራጥ ናችሁ? ከምንም በላይ ደግሞ ስንቶቻችሁ የሚገባችሁ ነገር ላይ ተሰራላችሁ? የሚገባችሁን ነገር ይዛችሁ ለማውጣት ቆራጥ ሆናችኋል? ምክንያቱም እንደነገርኳችሁ ህይወት ማአት አይነት ነገር ታመጣባችኋለች። ሁሉ ጊዜ አመለካከታችሁ ምን ዋጋ አለው እንደዚህ ማሞኑ አይቀርም እንደዚህ ነው ካላችሁ መቼ ነው ታዲያ ትምህርታችሁን የምትማሩት? ገብታችኋል አይደል? ሶ ሆፕፉሊ እንግዲህ ይሄ ቪዲዮ የሚለቀቀው ቫለንታይንስ ዴይ በፊት ነው like ሐሙስ ነው and if in ቪዲዮ የምትመለከቱት ቫለንታይንስ ዴይ ሆኖ or even before ማለት ነው please do me a favor ራሳችሁን take care አድርጉ። I do not care like እቺን ቀን ላይ እቺ ወር ላይ ምናምን አይደለም ነኝ ያ ጉዳይም አይደለም like ይሄን ቪዲዮ ስትመለከቱት ማርች ላይ ለምን አይሆንም ያንን ማድረግ ትችላላችሁ but የኔ ፖይንት ምንድነው መሰላችሁ
ላይክ ለራሳችሁ ክብር ለመስጠት ራሳችሁን ለሞዴል ለራሳችሁ የነን አይነት ነገሮችን ለማሳየት ላይክ ቀን ቁረጡ። ላይክ በዚህ ቀን በቃ ለራሳችሁን አስደስቱ። ኤፍኤም ቪዲዮ የምትመለከቱ ሰዎች ምናልባት ሪሌሽንሺፕ ውስጥ ከሆናችሁ እባካችሁ ጎ ሄድ እና ለምትወዱት ሰው ፍቅራችሁን ገለጹ። ሪሌሽንሺፕ ውስጥ ካልሆናችሁ ነገር ግን ፋሚሊ ካላችሁ ጎ ሄድ እና ፍቅራችሁን ግለጹ። ለእናታችሁ፣ ለአባታችሁ፣ ለእህታችሁ፣ ለልጆቻችሁ whatever ብቻ ለምትወዱት ሰው ሂዱና ፍቅራችሁን ገለጹ። ይሄንን ነገር አሰ ቻሌንጅ ያዙልኝና ፕሊዝ እኔ የምትወዱኝ ከሆነ okay do this one thing like ሂዱና ለምትወዱት ሰው ፍቅራችሁን ግለጹ። ካገስታችሁ ከሆነ ሊሆን ይችላል ኦር ባሩጃችሁን ወድሻለሁ ወድሃለሁ whatever it is I believe like አብዛኞቻችን ፍቅርን ሴሌብሬት አናደርገውም፣ ለፍቅር ቦታ ሰጥተነው አናቅም and I think የአቴንሽን መሰጠት ያለበት ነገር ነው ብዬ አስባለሁ። I think እዚህ ምድር ላይ በቂ ጥላቻ አለ and ስለ ፍቅር መሰበክ አለበት ብዬ ስለማስብ እንዲህ ነው like እምነት፣ ተስፋ፣ ፍቅር አንድ ላይ ሁሉም አሉበት ከሁሉ የሚበልጠው ፍቅር ስለሆነ ማለት ነው። so yeah I hope ይሄን ነገር ሪላይዝ እንደምታረጉ